የፍቅር ቀጠሮ በብስራት ኤፍኤም 101.1 ላይ የፍቅር ጓደኛ መያዝ ፈልጋለሁ። እኔም ፈልጋለሁ። ምን ይሄ ብቻ ከፍቅረኛዬ ጋር ተጣልቻለሁ። የሚያስታርቀኝ ሰው ፈልጋለሁ። እኔም ከጮኛዬ ጋር መታረቅ ፈልጋለሁ። የፍቅር ቀጠሮ ለነዚህ ሁሉ ምላሽ ይሰጣል። የፍቅር ቀጠሮ አዛንኩ አለቀስኩ። በቃ ያለቀስኩ ለብሩ አይደለም ለቤተሰቦቼ ነው። ከቤተሰቦቼ ጋር አስተዋውቃታለሁ። የፍቅር ቀጠሮ በቃ በጣም ነው የምታነባው። ትጸልያለች። ምን ትላለች? በቃ ቆንጆ ነች። በጣም ነው ቆንጆናው። በጣም ታምራለች። ለነገርህ ያልጀለም ፎቶውን እንኳን ሊያሳይ ይችላል። ሰላም ተነስተለን የተከበራችሁ አድማጮቻችን ከብስራት ኤፍኤም 101.1 ሁሌም ሰኞ ምሽት ከ3 እስከ 6 የፍቅር ቀጠሮ ፕሮግራማችን ተጀምሯል። ዓለም ሰገድ አበበና አብይ ዘላለም ቀጥታ ስቱዲዮ እንገኛለን። እያለከለከን የገባነው ትንፋሻችን ይሰማል። እስከ 6 ሰዓት ድረስ መልካም የሆነ ቆይታ እንደምናደርግ ተስፋ እናደርጋለን። የተከበራችሁ አድማጮቻችን የሳምንቱ አነጋጋሪ የፍቅር ታሪክ ላለፉት 3 ሳምንታት አካባቢ የሴቶችን ነበር ስናቀርብ የነበረው። ዛሬ ደግሞ ወንድ ተረኛ እናደርግና ቆንጆ የፍቅር ታሪክ እንሰማለን። ብዙዎቻችሁ በሰሙትም ተማሩበታላችሁ ብለን ነው የምናስበው። በስመ ሞክሼ ዓለም ሰገድ አሌክስ እኔ በማቆላመጥ ስም አሌክስ የዛሬ አሌክስ ተረኛ የስቱዲዮ ጋዜጠኛ ሳይሆን የፍቅር ቀጠሮ ቀንደኛ አድማጭ አስገራሚ የፍቅር ታሪክ ነው ያለው። ባነጋገሩ ባንደበቱ በጣም የዋህነቱን የምታገኙበት አፍቃሪነቱንም የምትገምቱበት ድንቅ አፍቃሪ ታሪክን ነው የምንሰማው። እኛ ራሱ ወደነዋል ስናየው። ምናልባት እንግዲህ የጸዳልን ታሪክ እናስታውሳለን ብዙዎቻችን። ከአሜሪካ የመጣልን ብዙዎቹ ደግሞ እንደዚህ አይነት ታሪኮቻቸውን ፊት ለፊት ይዘው እንዲወጡ የገፋፋቀሰቀሰች ነው ያለው። እሱም የተናገረው ወይንም ደግሞ መነሻ የሆነው የሷ ታሪክ እንደሆነ ነው የነገረንና ምናልባት እንግዲህ በፍቅር ህይወት እንኖራለን ብለ በመሃል የሚፈጠሩ አጋጣሚዎች ላይ በተከፍላቸው በርካታ መስዋዕትነቶች አሉ። በዚህ ፍቅር ውስጥም እሱ የከፈለ መስዋዕትነት አለ። ያን ነገር ሁሌ ለምንድነው ውስጥ ይዤ መቀመጥ የሚል ነገር ነበር ውስጥ የተፈጠረው። በዛም መነሻነት እዚህ ፍቅር ቀጠሮ ላይ እንግዲህ ሌሎች እንዲማሩበት ወደ ራሳቸውም ህይወት በተሞክሮነት እንዲያመጡት በማሰብ እዚህ ስቱዲዮ ድረስ መጥቶ እንግዲህ የፍቅር ታሪኩን ለ30 ደቂቃ የሚያጫውተን ይሆናል ማለት ነው። በረከት አለሙ በቀጥታ ቴክኒኩን እየተቆጣጠረልን ይገኛል። ታሪኩንም እንደሚከተል ያስደምጠናል። መልካም ቆይታ ይሁንላችሁ። ጤና ይስጥልኝ የፍቅር ቀጠሮ ፕሮግራም አዘጋጆችና አድማጮች እንደምን ሰነበታችሁ? እውነተኛ ስሜ አሌክስ ይባላል። ከዚህ በመቀጠል ታሪክን እጀምራለሁ። እኔ ተወልጄ ያደኩት ሐዋሳ ከተማ ነው። ዛሬ ከ15 ዓመት በፊት ዘርሳ መጥቼ እዚህ ነው ያደኩት። ትምህርትንም የተማርኩት እና በዛው ስራ አገኘው። ስራ ጀመርኩ። ዘመድ ጋር ሆኜ ነበር ያደኩት። እንደጋጣሚ ቤተሰቦቼ ወደዚህ መጡ። ከትንሽ ጊዜ በኋላ ማለት ነው ወደዚህ መጡ። ግማሽ ፋሚሊዎች ማለት ነው። በዛ መሀል ያለ ያው እንግዲህ ቤተሰቦች ያው ብዙ ኑሮም የላቸውም። ያው ከተማ ውስጥ ነው ያሉት እዛ ሐዋሳ። ያ ጥሩ ኢኮኖሚ ምናምንም የላቸውም። ያው እነሱንም ከማስቸገር ብዬ ነው ወደዚህ የመጣሁት። እዚህም ለኔ ጥሩ ህይወት ነው የገጠመኝ። በስራ ዓለምም ጥሩ ነገር ነው ያገኘሁት እና በዛ ያለው ብዙ ጓደኞች አሉኝ። እኔ ከሰው ጋር ቶሎ ነው የሚግባባው፣ ቶሎ ይግባባለሁ፣ ቶሎ ነው የሚቀርበው እና ግልጽ ነኝ። የሰውን ክፋት አልመኝም። ለሰውም ተንኮል አላስብም። ጥሩ አስተሳሰብ ነው ያለኝ። ረጋ ያልኩ ነኝ። ቤተሰቦች በነገራችን ላይ የፕሮቴስታንት እምነት ተከታዮች ናቸው። በጣም ክርስቲያኖች ናቸው። ያው ከነሱ ነው ተወልጄ ያደኩት እና በዛ መሃል ያለው ያው ቀኑ እሁድ ይመስለኛል የሆነ ጓደኛ አለ እና እሱ የቤተሰብ ኃላፊ ነው። ትልቅ ሰውም ነው። በነገራችን ላይ ከትላልቅ ሰዎች ጋር ነው ጓደኝነት በቃ እንትን ያልኩት። በጣም ብዙ ሰው ይወደኛል፣ ብዙ ሰውም ይቀርበኛል እና ከዛ ጓደኛ አንዱ ያው ትልቅ ሰው ነው። እሱም ያው ቤተሰብ ኃላፊ ነው፣ ልጆች አሉት። እንደጋጣሚ እሁድ ቀን ነው የሆነ እንግዳ ነበረው እና በሁለት ሸኝኛል ምናምን አለ። እሺ ችግር የለም አልኩት። ያው ስሙን ማጥቅስ አልፈልግም። ከዛ ሄድኩ። ስመለስ ያው እንደጋጣሚ ቸርች ገባሁ። እዛ 22 አካባቢ ቸርች ገባሁት። ከቸርች ስወጣ ያው የሱ መኪና ነው ያዝኩት። በነገራችን ላይ የሱ መኪና ይዤ ነው የሄድኩት። ያው እንግዳውን ልሸኝ ማለት ነው። ስመለስ ቸርች ገባሁ 22 አካባቢ። በዛ መሃል
ያው ምንም የተፈጠረ ነገር አልነበረም ቸርቹን ጨርሼ ወጣው ያው መኪናው አስነስቼ ልስል የሆነች ያው ጥሩ ልጅ ቆንጆ የሆነች ልጅ መጣችና ወይኔ ወንድም ዳናዋልክ ምናምን አለችኝ እግዚአብሔር ይመስገን አልኳት ከዛ የት ነው ወዴት ነው የምትሄደው እኔ እዚህ መገናኛ ነኝ አልኳት የት ሌሊት ትፈልግሽ ነው ልሸኝሽ ምናምን አልኳት አይ አሸኛኝ ምናምን አለችኝ ምን ፈልገሽ ነው ልረዳሽ ምናምን ነገር አልኳት ምንም አልፈለኩም ለጊዜው ብር ረስቼ መጥቻለሁ 100 ብር ካለ ታበድረኛለህ አለችኝ ሳምንት ይዤ ልመጣለሁ ምናምን ነገር አለች እሺ ችግር የለውም ምናምን አልኳት ያው ቁርሴን ማልበላው ምናምን ስላለች ብዙም አልጨከንኩም ንገርሜ ነገር እኔ በቃ ለምን እናቴንም ስለመወዳት በቃ በሴት ልጅ ላይ በጣም እንትናለኝ በጣም እውነት ለመናገር ማለት ነው በጣም የሚያዝነው ለሴት ልጆች ማለት ነው ለሴት ልጅ በአጠቃላይ ለሷ ብቻ ሳይሆን ለበአጠቃላይ በቃ ከዛም እሺ ላይ ነይ መሰባልትሽ ትሄጃለሽ አልኳት በኪሴ ያዝኩት በሰዓቱ 200 ብር ነው እኔው እንኳን አልበላው እውነት ነው የምናገረው እኔ ሳልበላ ለሷት ምግብ ጋበዝኳት 100 ብሩን ሰጠኋት ቢሸኝሽስ ምን ችግር አለ ሰፈየት ነው ሰፈርሽ ላታለው ካዛንቺ ሳለች አይ ችግር የለም በቃ እቺን 100 ብር ስጠኝ ምናምን አለችኝ ሰጠኋት ምሳም ጋበዝኳት እኔ ሳልበላ ብር ስለማይበቃ አስብ እንግዲህ ከዛ ይሻለችና 100 ብሩን ሰጠኋት ሳምንት ይዛ መጣች ያንበር አይ እሺ ነው ፕሮብሌም ችግር የለውም ምንም ችግር የለውም አልኳት አልቀበልም አልኳት ከዛን ስልኬን ወሰደች መደዋወል ጀመርን ምን ማለት ጀመርን ከዛ ከለታ አንድ ቀን እንዴት ነው የምትኖረው ምናምን አለችኝ አይ ያው ቤተሰቦቼም እዚህ ማሽ ቤተሰቦቼ ፋሚሊዎች አሉ እኔ ለብቻ ተከራይቼ ነው የምኖረው ምናምን አልኳት ታዲያ አንድ ቀን መጥቼ ምን አለ ቡና ቢያፈላ ምናምን ነገር ትላለች እሺ ችግር የለውም አልኳት ምንም ችግር የለውም ትችላለች ነው አልኳት ከ15 ከወር በኋላ መጣች ያው ቸርችም እንገናኛለን ትገባለች በቃ በጣም ክርስቲያን ነገር ነው መሰለችኝ በቃ ሲያት ማለት ነው ከዛ መጣች ከወር በኋላ ተቀጣጣርን ያው እኔ መገናኛ ነው የምኖረው እዛ አካባቢ ነው መጣች ቤታየች ቤቴ የወንደላጤ ቤት አይመስልም ጥሩ ነው ያምራል ጸባይም ያምራል ጥሩ አቀራረብ ነው ያለ ከሰው ጋር ትግባባለህ ለሰው ያለ ከመለካከት በጣም ጥሩ ነው ነገር አለችኝ አዎ እኔ እንደዛው ነኝ ከዚህ በፊትም እኔ በቃ ምንም ስለ ፍቅር ምናምን የሚያውቀው ነገር የለም በቃ እኔ ለቤተሰቦቼን ወንድሞች አሉኝ እኔ አሁን ለቤተሰቦቼ መጀመሪያ ልጅ ነኝ ከዛ ያው ወንድሞቼን የሚያስተምረው እኔ ነኝ ከዛ ቤተሰቦቼን እረዳለሁ ምንም ገቢ ምንጭ የላቸውም ከዛ ቡናውን አፋለች ያው ምሳ ቤት ልስራለች ቤት ሰራች በላን በቃ መቀራረብ ጀመርን ምን ማለት ጀመርን ከዛ ማምጣት ጀመረች ያው እንደም በቃ በጣም እየተቀራረብን ማለት ጀመርን ከለታት አንድ ቀን ቤት ልታጸዳ እንትን አለች በቃ ቤት ተጸዳለሁ ምናምን አለች እሺ ቁልፉን ሰጠዋት አጸዳች ምን ብላ ሄደች ምሳቤ እኔ ምሰራበት ያው እዛ 22 አካባቢ ነው ወደ ለሞተል አካባቢ ነው ምሰራው ከዛ እና ምሳቤ ምናምን ላታለው አይ ችግር የለም ስራ አልጨረስኩም ነገር አለችኝ በቃ ለምን እኔ እዛ ከጓደኞቼ ጋር እየበላው ነው በቃ ለምን አልቻልኩም ለምን እሷ እዛ ቁጭ ብላ እኔ መብላት በቃ የሆነ አልወርዳለኝ በቃ ከዛም በኋላ ምንም አላልኩም ወደ አሁኑ ማከና አይነስናስቼ ተካባቢ ሰርቼ ይጀላት ሄድኩና አድርሼ ተመለስኩ ከዛ ማታ እስከመመለስ ከስራ 11 ሰዓት እስከመውጣ አለች አይ ደክመሽ ምንድነው ደክመሽ እኮ ምን ነው ለምን አይቀርብሽ ምናምን ነገር አልኳት አይ ችግር የለም አሁን ጨርሻለሁ ምናምን ነገር አለችኝ 11 ሰዓትም እየሰራች ነበር ነገር ከዛም በቃ በጣም ውስጤ ነከች በቃ በጣም ደግሞ በእድሜው ከኔም ትንሽ በለጥ ያለች ነች በደለ ያው ኦልሞስት 30 አመት ምናምን 31 አመት ነው እሷ ከኔም ትበልጣለች በቃ እኔ እድሜ አይገድም ፍቅር ምን ችግር አለው ምናምን ብዬ በቃ ውስጤ ነሳምኛለሁ በቃ እኔን በእንደዛ ነገር ደግሞ እንትን አለ በቃ ከዛ በቃ ልሸኝሽ ማሽቷል በቃ እኔ አይደሪ ማላልኳት ልሸኝሽ ምናምን አልኳት በቃ አሻኛኝ ምናምን ነገር አለችኝ በቃ እንት ያልኳትና ትራንስፖርት ያ 200 ብር ሰጠዋት ከዛም እስከ ሾላ ያው ታክሲ ማጃው ጋር ሸኛዋት ከዛ ቤት ገብቻለሁ ምናምን ነገር አለችኝ እሺ እንኳን በሰላም ገባሽ አልኳት ከዛ ልክ መደባበል ጀመር መቀራረብ ጀመር ትመጣለች ቤት ውስጥ መጽሐፍ ቅዱስ በጣም ነው የምታነባው ከመዝሙር ውጭ ሙዚቃ ዘፈን ምናምን ነገር አትወድም በቃ በጣም ነው የምታነባው ትጸልያለች ምን ትላለች በቃ ቆንጆ ነች በጣም ነው ቆንጆናው በጣም ታምራለች ለነገር ያልጀለም ፎቶውን እንኳን ሊያሳይ ይችላል ከዛም በቃ እንደዛ ያለች ሁሌ ማምጣት ጀመረች አንዱን ቁልፍ የቤቴን ቁልፍ ሪዘርቭ ምናምን አስቀርጬ ነበር ለሷ ሰጣው ትገባለች አረፋ መሳሰርታን ምን ብላ ትሄዳለች እንደራሷ ቤት ማለት ነው ከለታት አንድ ቀን ቤት ያጸዳች የሆነ መሳቢያ ውስጥ ለኔት ስጦታ የተሰጠኝ ወርቅ ነበር 12 ግራም ካራንት ማለት ነው ከዛ
አሌክስ ይሄ ወርቅ ከየተመጣ ምናምን አለችኝ። አይ ስጦታ የተሰጠኝ ነው ከዘመድ ከውጭ መጣ ነው አልኳት። ነገር በጣም የምወደው የሰው ስጦታ ነው ደግሞ። ከዛ እኔ የጓደኛ ሰርግ አለ ለምን አርጋለድ ምናምን ነገር አለችኝ። ችግር የለውም ትችያለሽ ነው ግን እንዳይጠፋ አልኳት። እንዳይጠፋ ግን የሰው ስጦታ ምናምን ነገር አልኳት። ችግር የለውም ለጓደኛ እንደም ይዘነኝ ምናምን ነገር አለች። እሺ አልኳት። እሺ ይዘሽ ሂጂ አልኳት። ይዛ ሄደች። ይሄ የሆነ ከ4-5 ወር በፊት ማለት በተገናኘ ነው በ5 ወሩ ማለት ነው። ከዛ ይልቅ ይዘሽ ሂጂ አልኳት። እዛም ስልክም ስደውል አታነሳም። ከሳምንት በኋላ ከወሰደችው ከሳምንት በኋላ ስልክ ስደውል ምን ሆነሻል አልኳት። በመጨረሻ የሆነ ቀን በ10ኛው ቀን ነው 12ኛ በ11ኛ ቀን ነው ይመስለኛል አነሳች ስልኩን። ምን ሆነሻል? አይ አሞኝ ነው ምናምን ነገር አለች። ምን ሆነሻል አልኳት። በዛም አልነቀው ምንም ያልነቀው እንትን ያልኩት ነገር የለም። ከዛ ልክ አይ አሞኛል እንደ ዱርዮች እንደደብድቦኝ ምናምን ነገር ያን ወርቅ ወሰዱብኝ አለችና እሺ በቃ አንቺ ከተራሽ ዋናው ያንቺ መትረፍ ነው አልኳት። ያንቺ መትረፍ ነው ሁሉም ነገር በኋላ መጣ ነው አልኳት። አጽናናኋት። ምንም አላዘንኩም። ለምን ተወጣቃለክ? በእውነት ነው የምለው ለሴት ያለኝ ክብር በጣም የተለየ ነው። በጣም እኔ ለሴት ልጅም በጣም ነው እንኳን ኢቭን ጓደኞቼ እንኳን ሴት ልጆችን እንኳን መንገድ ላይ ስለክፉ እንኳን ጓደኞች በጣም ነው እንትምላቸው የምናገራቸው። ለምን ሴት ልጅ እናትም ነች እህትም ነች የትዳር አጋርም ነች ጓደኛም ነች። በቃ እኔ በጣም ነው የሚያከብረው። በቃ በዛ የተነሳ አንድ ቀን እንኳን በዛ የተቀራረብን አንድ ቀን አስከፍቻት አላውቅም። አንድ ቀን እሺ ይሁን አልኳት። በቃ ሄድፈት ችግር የለውም አንቺ ተርፍሻል አላ አው ዳና ነኝ ምናምን። እሺ ምንድነው አሞሻል? በጣም አሞሻል ላሳክምሽ አልኳት። አይ ምንም አልሆንኩም። እሺ መጥቼ ልጠይቅሽ አትጠይቀኝ ችግር የለም አሁን ድኛለሁ አለች። ከዛም መጣች ከሳምንት በኋላ ማለት ነው። ከሳምንት በኋላ መጣች። ወስጄ ምሳ ጋበዝኳት። እንዴት ነው ምናምን አልኳት። እንዴ ማታ እና ሰርጉ ያው የፕሮቴስታንት ነው እና ምንም መጠጥም የለም ምንም የለም። በዛ ላይ አመሸን ባለን ሁሉንም ነገር ተጠናቆ ወጣናለች። ከዛ መንገድ ላይ ግቢ ሊገባ ስል የግቢያችን በር ትልቅ ነበር። ግቢ ሊገባ ሊያንኳኳ ስል አነቁኝ ምናምን ነገር አለች። እሺ ችግር የለውም በቃ ያለፈ አልፏል አንቺ እንኳን ተረፍሽ እሱን አታንሺ ምናምን አልኳት። በቃ እሺ ምናምን አልኳት። በዛው ቀጣለን። በቃ መቀጠል ጀመርን። በቃ እሱ ረስቻለሁ። በቃ ረስቻለሁ። ከዛ የሚገርም ነገር ሁሉንም ነገር እሱን እንኳን ረስቼ ሁሉንም ነገር ያገኘሁትን ነገር ሁሉ እንኳን ለሷ ሰርፕራይዝ ምናምን ለማድረግ ደስ ስለኝ ገዝቼ እመጣለሁ። ከሾላ ገበያ ፒያሳ ሲሄድ የትም በሄድኩበት ቦታ ሁሉ ገዝቼ የሆነ ነገር እንኳን የመጨረሻው እንኳን የሴት ነገር ሁሉ አይቀርም። የሚገርም ነገር ገዝቼ በቃ ደስ እንድላት ማለት ነው። በቃ ሰርፕራይዝ አደረግላት። የሚገርም ከዛም እንኳን ነይ ይሄን ነገር ሊበላ ነው ይሄን ነገር አምሮኛል ነይ እንብላ ምናምን እላታለሁ። በቃ ብቻዬን ለማለት እንኳን እንትን ይለኛል። በቃ ለምን በቃ አንዴ በቃ ገብቼበታለሁ ወድጃታለሁ። በቃ ጥሩ ሰው ነች ብዬ አምኜበታለሁ። አምኜ ነው ደግሞ የገባሁት። ከዛ ይልቅ ከቆይታ በኋላ እንትን አለች። ምንድነው አልኳት። በቃ ምንድነው አልኳት። በጣም ደብሮኛል ምናምን ነገር አለ። ለምንድነው የደበረሽ አልኳት። አይ በቃ እኔ ስራ መስራት ፈልጋለሁ እና ውጭም ያው ውጭ እድልም አግኝቼ ነበር። ውጭ መሄድ አልፈልግም። ቤተሰቦቼ የዛው ጋር ልጅ ነች እሷ በነገራችን ላይ ያዙ ነው ተወልዳ ያደገችው። ቤተሰቦቼ ያዙ ናቸው እንደነገረችኝ ከሆነ ማለት ነው። ከዛ ውጭ የውጭ እድል አግኝቼ ነበር እና ውጭ መሄድም ፈልጌ ነበር። አዳበረኝ ምናምን ነገር እና ታዲያ ምን ይሻልሻል አልኳት። አይ በቃ ብር ካገኘው ቤተሰቦቼም የተወሰነ ብር ሰጥቶኛል። እዛ ያሉትም የተወሰነ ብር ሰጥቶኛል። ዘመዶች አሉኝ እዛ ወንድሜም አለ እና እህቴም እዛው አለች አለች። አይ ችግር የለም እሺ ያነሳውን ብር ሊሞላልሽ ይችላል ሊያግዝሽ ይችላል። አንቺ ብቻ እርግጠኛ ሁኚ ግልጽ ሁኚ። እኔ በዛ መሃሉን ሁሉ ቃል አስገብቻታለሁ። የሚገርም ነገር ከቤተሰቦቼ ጋር አስታውቂያታለሁ። እዚህ ያሉት ቤተሰቦች አሉ። የሚገርም ነገር ከነሱ ጋር አስታውቂያለሁ። አሁን ሲጠፋ ጊዜ እንኳን በአንድ እንኳን ሳምንት ከጠፋች የት ሄደች ይሏታል። እከሌት ሄደች የት ነው ያለችው ይሏታል። የሚገርም ነገር ከዛም አደራሽን በቃ ምንም እኔ አሁን አንቺ እኔ አባንቺና በኔ ማለት እግዚአብሔር ነው ያለ ምንም እንዳትዋሽኝ አልፈልግም። ግልጽ ያለውን ነገር ንገሪኝ። ካልሆነ ከቤተሰብ ጋር አስተዋውቀኝ። ካልሆነ በቃ እኛ ሌላ እንኳን ችግር የለም። በቃ እኔ ሽማግሌ ልክ እኔ አልቸኩልም አልኳት። አልቸኩልም አንቺ ፍቃደኛ ከሆንሽ ዛሬም ሊያገባሽ ይችላል። በቃ እኔ ግልጽ ነኝ ቆጥ ነው በቃ አንድ ነገር ነው የምናገረው። እኔ አሁን ደግሞ እናተም ማግባት ማለት እኔ መጀመሪያ ልጅም ስለሆንኩ እንዲያግባት ትፈልጋለች። እኔ ታናናሾች አግብተዋል እንዲያግባት ትፈልጋለች። አግብተው ውለድ ልጅ ምናምን ትላለች እና ግልጽ ሆኜ ወይም ቤተሰቦችሽን አስተዋውቀኝ ካልሆነ እኔ ሽማግሌ ልክ ቀለበት እናስራለን አልኳት። በቃ አይ ችግር የለም በቃ አንተም ከወሰንክ
እኔም ከወሰንኩ ውስጣችን ንጹህ ከሆነ አንተም ግልጽ ከሆነ እኔም ግልጽ ከሆነ ምንም ችግር የለውም አለች። በዛ መሃል በቃ ብር ፈልጋለሁ አለች። ምን ያህል ብር ነው የምትፈልገው ለስራ ምናምን አለች። ምን ያህል ብር ነው የምትፈልገው አልኳት። አይ ቢያንስ አሁን አለ ቢያንስ 60 ሺህ ብር ፈልጋለሁ አለች። ችግር የለም አልኳት። ችግር የለም ሰጥሻለሁ አልኳት። እኔ በቃ ምንም ድርድር የለም በቃ ለምን እኔ የወደፊቱን ነው ያሰብኩት ገብቶላ ለትዳር እኔ በቃ አመኝበታለሁ በቃ እግዚአብሔር ለኔ ምናልባት እቺን ልጅ ጥሩ ልጅ ሰጥቶኛል ምናምን ብዬ ነው የገመትኩት በቃ እኔ ምንም በቃ ብር ብሰጥ እንኳን ያለውን ሁሉንም ነገር ብሰጥ ምንም አይመስለኝም። ለምን እንደሆነ ታውቃለህ በቃ እኔ በብር አላምንም። ዋናው ለሰው ልጅ መሰረቱ ፍቅር ነው። በቃ ፍቅር ሲኖር ሁሉም ነገር የሚኖረው ብር የሚገኘው ከፍቅር በኋላ ነው። ግን ስንት ብር ያላቸው ሰዎች አሉ ፍቅር ሳይኖራቸው ዝም ብሎ ምኖሩት በዛ በቃ አይምሮን ያሳመኩኝ ምንም ችግር የለም አልኳት። እሺ ሰጥሻለሁ ምናምን አልኳት። ከዛም በቃ ወንድሜን ላስታውቅ ያለችኝ አንድ ቀን እሺ አልኳትና አንድ ቀን ደውላ የት እንገናኝ እኔ ስራ ላይ ነኝ አሁን አይመቸኝም ቦሌ አካባቢ ነው ያለሁት አልኳት። እና የት እንገናኝ ምናምን አለችኝ። በቃ እኔ አሁን የምትመጪው ዘሩን እንዛ አካባቢ አይወልት ነኝ አልኳት። በቃ እኔ በዛው በቃ ይዣችሁ መጣለሁ ምሳ አብረን እንበላለን እንተዋወቃለን ምንም ችግር የለም አልኩት። ይዛው መጣች ተዋወቅኩ። ያው ስሙን መጥቀስ አያስፈልግም። ተዋወቀን እሱም መደወል ጀመረ። አንዳንዴ አልፎ ይደውላል አስተዋወቀችኝ። ችግር የለም ግን አትመሳሰሉም ምናምን አልኩ። ከዛ ያው እንግዲህ አንድ አይነት ሰው አይወለድም ምናምን ነገር አለች። ያው የተለያየ በዘመድ ምናምን ይወጣል አለች። ከዛ ከሱ ጋር ምሳ በላን አብረን እሷም ነበረች ምሳ በላን ብዙ ተጫወትን በቃ እንደ ምናምን ብላ ነገረችው ራሷ ማለት ነው ነገረችው። ችግር የለም በቃ በጣም ጥሩ ልጅ ነው ራሱን የሚጠብቅ ልጅ ነው ያስታውቃል ጥሩ ነው ደስ የሚል ልጅ ነው ምናምን ነገር አላት። እሱ ደግሞ እኔ አላውቀውም ወንድሜ ብላ ነው ያስታውቀችኝ። ምንም ነገር ጥሩ ልጅ ነው በጣም በቃ ደስ ይላል ምናምን አላት። ከዛ ምንም አላልኩም ሸኛቸው። ሁሉንም ነገር ተጠናቀቀ ሸኛው። ከዛን ብሩን ፈልጋለሁ ከሳምንት በኋላ አለችኝ። እኔ ምንም የለኝ በሰዓቱ ባጄ ያለው ወደ 30 ሺህ ብር ብቻ ነው ያለኝ በቃ ምንም እንትን አላልኩም። ያው ለሆነ ፕሮግራም ምናምን ያለው እና ወንድሞቼንም እያስተማርኩ ነው። በዛ ቤተሰብን አስቸግሬ ማዘርን በቃ እንዲያነስድ ብር ፈልጋለሁ 30 ሺህ ብር ፈልግልኝ ምናምን አልኳት። ከዛም ከተማ ውስጥ ነው ነገርታለሁ እንግዲህ ትንሽ መሬት ነበረች። ያ መሬት ለኔ ብላ ማዘር ለምን እኔ እንድሳቀቅ እኔ እንድጨነቅ አትፈልግም። ያ መሬት ትንሽ መሬት ነበረች። እሱን ሽጣ እኔ ሳላቅ ሽጣ ላከች 100 ሺህ ብር ላከች። ለምንድን ነው ላክሽው ይሄን ሁሉ አልኳት። በቃ አንተ ከምትጨነቅ ስራ አለው ብላ አይደለ የጠየቀኝ ምናምን ነገር አለች። ደነገጥኩ በቃ በጣም ደነገጥኩ በቃ ውስጤ በጣም ተሰማ አለቀስኩ በእውነት። ከዛ ልክ እሺ አልኩና ምንም አላልኩም በቃ ለሷ ጨምሬ 60 ሺህ ብር ሰጠው። ከዛ ወደ 2 አመት ምናምን ሊሞላ ነው በቃ አብረን ይያልን። ከዛ ማተመጣለች ብሩን ከወሰደች በኋላ ማምጣት ጀመረች። ስራውን ጀመርሽ ምናምን አልኳት። አው ልጀምር ነው በቃ አሁን ኦልሞስት በቃ ተጠናቋል ቤት ኪራዩን ምናምን ሱቅ ነው የምከፍተው ምናምን ነገር አለችኝ። ሱቅ ነው የምከፍተው አለችኝ። እየተከባለ ነው ወደ ቦሌ አካባቢ አለችኝ። በቃ ጥሩ ነው። እኔ ምን ነገር በነገራችን ላይ ቤተሰብሽን አስተዋውቅኝ ያልኳት ነው። አስተዋውቅኝ ቤትሽን ቤታችሁ ምን ችግር አለ ብንጠያየቅ ያው ምን አሁን እነሱም ይረዳሉ ከተማ ውስጥ ያደጋ ሰው ነው ምን ችግር አለው ምናምን አልኳት። ከዛ እንደዛ ስላት በቃ ምንም አልተቀበለችኝም። በቃ ችግር የለም ቀስ ተብሎ ነው አማች ቤት ቀስ ተብሎ ነው የምትሄደው ምናምን ነገር ትላለች። አንቺ ከተማ አይደል እንደ ያደግሽ ምናምን ላታል። እኔ በዛው ሁሉ አልተጠራጠርኩም ነገር ከዛ ልክ ብሩን 60 ሺህ ወሰደች መምጣት ጀመረች ምን ማለት ጀመረች። እኔ በዛ መሃል ሁሉ እውነቴን ነው ልክ 2 አመት ሊሞላ ነው አንድ ቀን አብረን እንደርብ ያተላቀ አንድ ቀን እንድላርግሽ ልስማት እንኳን ልስምሽ ብያ ተላቀ ክርስቶስ ምስክር ነው በእውነት። ለምን እንደው ታውቃለህ እኔ ወደፊቱን የሚያስበው በቃ የራሴ የተዳራጋሪ ነች ነው ብዬ ነው የሚያስበው እኔ የራሴ የተዳራጋሪ ነች ብዬ ነው። ከዛ ምንም በቃ እሷ እንደውም የሆነ ነገር በቃ አንድ ቀን እንደውም አንተ በቃ እንደ ወንድ እንደ ሌላ ወንድ እንደ ከተማ ልጅ ምናምን አይደለ ምናምን ነገር ምንድነው ምን እንደሆነ ፈለግሽ ምናምን አልኩ። እንደ በቃ እንደውም ወንዶች ቾክላሉ እኒ ደር ምናምን እኔ እንደዛ አይደለም። አንቺ ትክክለኛ የራሴ የተዳራጋሪ ከሆንሽ ምን አስቸኮለኝ በቃ እግዚአብሔር ሲፈቅድ ቀስ ብሎ ይደርሳል አልኳት። በቃ አንቺና እኔ ዋናው በፍቅር መኖራችን ነው። በቃ አንቺ የሚያስቸግርሽ ነገር ባለኛ ቀን እረዳሻለሁ እኔ ኖሮኝ አይደለም ባለኛ ቀን በቃ ንጹህ ፍቅር ሰጥሻለሁ በቃ ምንም ችግር የለም አልኳት። ከዛም እንዲህ እየተባባልን በቃ መቆያ ጀመረች። ትመጣለች ቁልፍ ሰጥቻታለሁ ውላ ትሄዳለች ትደውላለች ምሳ ሰርታን ትጠብቃለች ምሳ ሰዓት ሄዳለሁ ውጭ ከሚበላ ሆቴል ከሚበላ ብዬ ከዛ ልክ ምን ብታረግ ጥሩ ነው ስልኳን ጠፋች ለሳምንት
ደነገጥኩ በቃ እኔ ለብሩ ሳይሆን ደነገጥኩ በቃ ምን ሆነብኝ ነው ምናምን አልኩ ወንድሜ ምናምን ያለችውን ልጅ ጋር ምናምን ደወልኩ እሱ ጋር ገባና እሱ ጋር ስደውል ራሱ አያነሳም ስልኩ አለኝ አያነሳም ከዛ ስደውል አሁንም ከሳምንት ሞላ ስልኩ አይሰራም አሁንም ብደውል አታነሳም እንዴ ማለት አይሰራም ምን ሆነ ምናምን አልኩና በቃ በጣም ደነገጥኩ በጣም ተሰማኝ ምንም አላልኩም ከዛም በኋላ ከለታት አንድ ቀን ደወልኩ ለእሱ ጋር ልጁ ጋር አያነሳም ነበር በሌላ ስልክ ደወልኩና እና ከለምን ሆነ ነው ስልኳ ማታነስ ማይሰራው ምናምን አልኩ አይ ስልኳ የለም እሷንም አግኝቻ ተላቀም ምን ሆነ ነው እንጂ አግኝቻ ተላቀም ማለት አረባናት እስቲ ሌላ ስልክ ካለ ፈልገስ በጣም ጨንቆኛል ምናምን ነገር አልኩ ከዛን ችግር የለም እስቲ ካገኘው እንትን ወንድም አይደለ ምናምን አልኩት አዎ አሁን ሌላ ቦታ ነው የሚኖረው በስራ ጉዳይ ሌላ ቦታ ሄጃለሁ ይለኛል የት ነው ያለው አሁን አለኝ ስልኳን እንዴት አታውቅም የቤተሰብ ስልክ እንኳን የለም አልኩት የቤተሰብ ስልክ የለም ሌላ ቢቀር እንኳን የቤት ስልክ የለም ምናምን አልኩት አይ የለም ለጊዜ ነገ የለም አለ እኔ ሌላ ጋር ድርዳዋ ነው አለውት አለኝ በቃ በጣም አዘን ውስጤ እየተሰማመጣ አሁን እንደዛ ለምን እንደሻሻሽኝ ታውቃለህ አስተዋውቀኝ ቤተሰቦችን ካላስተዋውሽ አንቺና እኔ ግንኙነታችን እናቋርጠን ለምን የሆነ ነገር ተሰምቶኛል በቃ ገባኝ በቃ ውስጤ በጣም ተጠራጥሯል ለምንድን ነው እንዴ ሁለት አመት ልሞላ ነው ወይም የሆነ ነገር እናድርግ በቃ እኔ ሽማግሌ ለጋብቻ ሾክዬ አይደለም በቃ የሆነ ለምን እንደሆነ አንዳንዴ እኮ ውስጤ የሆነ እንትን ይጠራጠራል አይምሮ ደግሞ የሆነ ነገር ያስባል ከዛም በኋላ ምንም አላልኩም በቃ አስተዋውቀኝ እኔ ቶሎ እንድታስተዋውቀኝ እፈልጋለሁ ካልሆነ ቀልባት አስረን ቁጭ በል ችግር የለም በቃ መዘጋጀልን ተፈራርመን በቃ ከቤተሰቦችሽ ጋር አስተዋውቀሻለሁ ተፈራርመን ቁጭ እንበል ችግር የለም አንቺ ቤተሰቦችሽ ጋር ትኖራለሽ እኔ እኖራለሁ ሰርግ እስከምንደግስ ድረስ ምናምን ነገር አልኳት እሺ ችግር የለም ምናምን አልኳት ሲሪየስ ሆንኩባት ገመና ሲሪየስ ሆንኩባት ከዛ ጠፋች በቃ ምንም አላልኩ በቃ አለቀስኩ በቃ እኔ በመጨረሻ ምንድነው ያልኩት ምንም በቃ እኔ ያለቀስኩት ደግሞ ለብሩ አይደለም ምን ሆና ነው እቺ ልጅ ወይ የሆነ ቦታ ሞታ ነው ወይ ምን ሆነ ቸርች መምጣት ጭራሽ ነው ተዋች ቸርች አትመጣ ገርም ነገር ቸርች አትገባ በቃ ድሮ የምትገባው ቸርች እኔ ያለው የምትገባው ቸርች አትገባ ጭራሽ ነው በቃ አጣዋት ለሷ ብዬ እስከ መጨረሻ ጉባኤ እስከሚወጣ ድረስ ጠብቃለሁ እዛ ጥግጄ መኪና ይዤ ጠብቃለሁ ምናልባት መጨረሻ ተወጣ በቃ በሩ ሲዘጋ ብቻ ነው እኔ የምሄደው ለአንድ ወር ሙሉ ማለት ነው ገርም ነገር ተስፋ አልቆረጥኩም አንድ ወር ሙሉ ገርም ነገር ከዛም በኋላ ምንም አላልኩም ደወልኩለት ልጁ ጋር ማለት ነው በሌላ ስልክ የኔ ስልክ ስለማያውቅ አያነሳም ደወልኩለት አነሳ እኔ ወንድም እንድናግዳና ምናምን አልዳና እግዚአብሔር ይመስገን አሁንም አጣዋት እኮ ስልኳ አይሰራም ነው ባክቶ አንተ ተባልተሃል አለኝ ምን ነው አልኩት ደነገጥኩ እውነቴን ነው ተባልተሃል አለኝ ምን ነው በጥሩ ሰዓት ነው ይባናንኩ አለኝ መጨረሻ ነገር ምንም ምን ማለት ነው አልገባኝም አልኩት በቃ እኔ ወንድም አይደለሁም ማለት እንዴት አልኩት እኔ ያው ከሰፈር ነው ገስታኝ ብር ሰጠኝ ነው እንዴ ተላለክ ምናምን ብላኝ ነው ይዛኝ ሄደችው ከዛም በጣም አዘንኩና ማለት አግጹን አውቄ ተዋለኝ ነው እሻልኩና አለቀስኩ ምን በደልኳት አልኩ በእውነቴን ነው በጣም ነው ውስጤ የተሰማ በጣም ውስጤ ያዘና ምን በደልኳት አልኩ በቃ በውስጤ ማለት ነው ለሷ አላልኩም በቃ ዘጋው ቻው እኔ ወንድም እግዚአብሔር ይስጥልኝ ምናምን አልኩና ዘጋው በውስጤ አዘንኩ አለቀስኩ በቃ ያለቀስኩ ለብሩ አይደለም ለቤተሰቦቼ ነው ከቤተሰቦቼ ጋር አስተዋውቃታለሁ ወይም ይኸውልህ የኔን አሁን ያ 100,000 ብር የተላከው ለሷ ቀንሽ የሰጠው 30 ብር ነው በኔ ብር ላይ 60,000 ብር አድርጌ ጨምሬ የሰጠው ገባ አይደል ያን ብር ለሷም ይያልኩ እቃ እየገዛሁላት ልብስ በቃ ደስ ያለኝ ነገር ሁሉ ገዝልችላት ነው የሚያመጣው በቃ አለቀ ያ ብር ምንም ሳል ወይም በቃ እኔ ያዘንኩ ያለቀስኩ ለእናቴ ብዬ ነው በቃ ወይ ከቦታው አልሆነችም እናቴ ወይ ከብሩ አልሆነች በቃ በጣም አዘንኩ በጣም አለቀስኩ በቃ ለሁለት ወር ሙሉ ሰው ሳልሆን ማለት ነው ስራ ሁሉ ያስጠለኛል ምግብ ሁሉ አልበላም ጓደኞቼ ምን ሆነ ያሉኛል በቃ ያውቃሉ ጓደኞቼ በቃ ያውቃሉ መጀመሪያ በቃ አንተ ለምን ታረጋለህ ይሉኛል መጀመሪያ አንድ ሴትን በደንብ ሳታቅ ለምን ታረጋለህ በቃ አንድ ሰው እንደ ጨው ተቀምሶ አይታየም አልኩ በቃ እንደዛ ነው ማለት እንደ ጨው ተቀምሶ አይታወቅም እኔ በምን ሊያቅ ይችላል በቃ እግዚአብሔር ሳያገናኝ ነው በቃ ሁሉም ነገር ከዛም በመጨረሻ እናቴ ምንድነው አለችኝ ጓደኛ ዳና ነች ወይ ነው ትለኛለች አዎ ዳና ነች ከዛም በመጨረሻ ስታስቸግረኝ ለምንድነው ለበአመት በዓል ማትመጡት ምናምን ሁሌ ይጠሩኛል ለምን ይዛት ነው ብዙ ጊዜ ደናል አብረን ቤተሰብ ጋር ነገር ብዙ ጊዜ አብረን እንደና
ለምንድን ነው ማትመጡት ምናምን ማዘር አልኳት። በቃ አልሆነም አልኳት። ደነገጥ ምን ነው በቃ አልሆነም በቃ። ከዛ ማዘር ምንድነው አለች። በቃ እህል ውሃችሁ አይደለም አለች። እህል ውሃችሁ ስላልሆነ ምንም አታዝናለች። ምንም ነገርኩ ግልጹ በቃ ምንም መደበቅ አልቻልኩም። በቃ ውስጥ አልቻለም። በቃ እንድንዲ አድርገኛለች እንድንዲ ሆኛለሁ ምናምን አልኳት። ምንም በቃ እህል ውሃችሁ አይደለም ኤግዛክት ትዳር ሲጀመር ከእግዚአብሔር ዘንድ ነው አለች። በጣም ጠንካራ ነች። በቃ በጣም ማዘር ማለት ነው። ትዳር ሲጀመር ከእግዚአብሔር ዘንድ ነው። በቃ እህል ውሃችሁ አይደለም ምንም እንዳትዘን። እግዚአብሔር ደግሞ ላንተ ያዘጋጀው ነገር አለ ለበጎ ነው ሁሉም ለመልካም ነው አለችኝ። በቃ ተጽናን ነው በቃ ይተፈብር አይደለም እንደ በቃ ምን ችግር አለ? የሰው ነፍስ አይደለም እኮ መሬት ተሽጦ አይደለም ተጣ ምንም ችግር የለም። በቃ ነገ ብር ተሰርቶ ይገኛል አለችኝ። በቃ በዛ ተጽናን ነው ምንም አላልኩም። ውስጤ በቃ በጣም ማዘን ጀመረ። በቃ ነገር የመጨረሻ ብዙ ፎቶ ተነስተናል ቤት ውስጥ አለ። ከዛ ያን ፎቶ ሁሉ መቅደድ ጀመርኩ። በቃ ተናድጄ በቃ የሷን ነገር የሚባል ነገር አላይም ብዬ የሚገርም ነገር አሁን ሁሉ ጫማዎቹ ሁሉ አለ ቤት ውስጥ ጫማ አለ ሱሪዎቹ አለ ቤት ውስጥ በቃ ምን እንደሆነ አላውቅም። ቁልፉን ሁሉ አልሰጠችኝም። የሚገርም ነገር ከዛ በቃ ምንም የሚያውቀው ነገር የለም። ታዲያ ልጁን እንደውም ጠየቅኩት ያን ስልክ ለምን ሰጠች? የእሱ ስልክ ባክ ሌላ ስልክ ነው ፌክ ነው አለኝ። በቃ ነገረኝ ግልጹን ነገረኝ እና ችግር የለም አልኩና ለምን ለምትገኙ ነው ማለት ጠይቄዋለሁ። ካዛንቺስ ነው አለኝ። ነግረኛለች ቤተሰቦቼ ካዛንቺስ ነው ያሉት አለኝ። ቤተሰቦቿ ካዛንቺስ ናቸው። እሷም ነግረኛለች ቤተሰቦቼ እዚህ ነው ያለችው ያሉት አለችኝ። እና በቃ እንዴ አትፈልግም ቤተሰቦቿን ልሸኝ ስላትም አትፈልግም። ገብቷል አይደል? ለምን ምስጥሯ ስለምታወቅ ማለት ምስጥሯ ስለምንነቀለካ እኔ አላቅም ይሄን ነገር ልሸኝሽ ለምን ትራንስፖርት ለምን ታክሲ ትጠብቂያለሽ? መኪና አለ እኔ እሸኝሻለሁ። ገብቷል? ከዛ እኔ አሁን ምንም ያውቀው ነገር የለም ምንም ያውቀው ነገር የለም። ከዛም በኋላ አልተጠራጠርኩም። በቃ እኔ መሰለኝ ቤት ውስጥ ሲገባ በጣም ትጸልያለች፣ መጽሐፍ ቅዱስ ታነባለች፣ መዝሙር ነው የምታዳምጠው፣ ሙዚቃ ምናምን በነገር አትወድም በፍጹም። በቃ ፊልም እንኳን ሳይ አትወድም። በቃ በቃ ያን ሰው ምን ትላለህ? ምን ብለህ ትገምታለህ? እንግዲህ እኔ በቃ እግዚአብሔር ሰጠኝ ነው ያልኩት። በቃ ከዛ የመጨረሻ ምን አደረኩ? በቃ ማዘርም መታው በቃ ምንም አትጨናነቅ ምናምን አለችኝ። አረጋጋች። በቃ ምንም በቃ አዝኜ ምን ብዬ ውስጤ ቆስሎ ተወኩ። በቃ እኔ ለብሩ ሳይሆን ለሷ በቃ ለሷ ግን ለምንድን ነው እኔ በሷ አይን እሷ በደለችኝ ብዬ ሌላ ሰውን ሌላ ሴትን አልበቀለም። እንደዛ እኔ አስቤ ማላቀ ለምን አሁንም ቢሆን ለሴት ልጅ ትልቅ ክብር አለኝ። አሁንም ቢሆን አንዷ እሷ ብታጠፋ ሌላ ሰው እኮ ጥሩ ሊሆን ይችላል። ሁሉም ደግሞ እንደ ተንኮል የሚሰራ ሰው አይደለም። አንዱ ቢያጠፋ አንዱ ጥሩ ሊሆን ይችላል። ሁሉም ጥሩ መጥፎ ነው ማለት ይከብዳል። ግን በጠቃላይ እኔ ሴት ልጅን እሷ ስለበደለችኝ ብቻ ሴት ልጅን በክፉ አይን በመጥፎ አይን አላይም። አሁን ለሴት ልጅ ትልቅ ክብር አለኝ እውነቴን ነው የምለው። በቃ አሁንም ቢሆን ማለት ነው ምንም እኔ ሴቶችን እንኳን የሚገርም ነገር አንዳንዴ በታክሲ ሲሄድ ራሱ ትናንሽ ሴቶች ልጆች ሲመጡ እንኳን ቦታ ሰጣቸዋለሁ። በእውነት ቦታ ሰጣቸዋለሁ። አንዳንዴ በእንትን በአይገር ሲሄድም ራሱ እንደዛ ነው የሚያደርገው። በቃ ለምን በጣም የሚያከብራቸው። ስለዚህ ምን ለማለት አስፈልጌ ነው ያው ብዙ አድማጮችም አሉ ትምህርት ይሆናቸዋል። ሰውን መጀመሪያ በደንብ ማጥናት አለበት አንድ ሰው ማለት ነው። ከማቀረቡ በፊት ማጥናት አለበት። ሲጀመር ደግሞ ብር አለመስጣት። በቃ ብር አሳልፎ ያው ሰው ሻይ ቡና ይላል አንዳንድ ነገር ይላል። በቃ እላፊ ብር የበዛ ብር መስጣት የለበትም አንድ ሰው ማለት ነው። በቃ ለምን የሆነ ጋራንት የለውም በቃ ለዛ ነገር ማለት ነው። በቃ ስለዚህ ሰው ትምህርት ይሆናል። በቃ ከኔ ይማር ነው የምለው ከኔ ይማር። እኔ በጣም ነው ያዘንኩት እውነቴን ነው። ለብሩ ሳይሆን በቃ ውስጤ በጣም ሞራል የተነካ ውስጤ በጣም ተጎዳ። ለሁለት ወር ሙሉ በጣም ነው ተጎዳሁት። ገብቶላል? ለሁለት ወር ሙሉ በጣም ነው ተጎዳሁት። ስለዚህ ሰው እንድማር ነው በቃ ይሄን ለማቅረብ የቻልኩት። ለምን እኔ በቃ ውስጤን በጣም ስለከነከነኝ ከዚህ 2 ዓመት በፊት የሆነ ነው እንግዲህ ኦልሞስት 1 ዓመት ሆኗል ከተለያየ ማለት ከዛ በፊት የሆነ ነገር ነው። በቃ ውስጤን በጣም ስለቆርቆረን ስላረኝ ነው ወደዚህ ልመጣ የቻልኩት ማለት ነው። ሰው እንድማርበት ነው። ሰው ይማርበት። ለአሁን በጣም ሙሉ በሙሉ ደህና ነኝ። ምንም ችግር የለብኝም። ምንም በጣም ጥሩ ነው። ጥሩ ሁኔታ ላይ ስራ እየሰራሁ ነው። በጣም ጥሩ ደረጃ ላይ ነው ያለሁት። እየሰራሁ ነው በጣም እግዚአብሔር ይመስገን። ምንም በቃ እኔ በሰዓቱ 1-2 ወር 3 ወር በጣም በቃ ስራም ራሱ አቆሜ ነበር። ወደ 3 ወር ኦልሞስት 3 ወር አካባቢ ስራ አቆሜ ነበር። ግን ከዛ በቃ ማዘርም በቃ ቤተሰቦችን ማጽናናት ጀመሩ። በቃ ታው በቃ አሉ በቃ ከእግዚአብሔር ላንተ እግዚአብሔር ያዘጋጀው ነገር ሊኖር ይችላል አሉ። በቃ ምንም በቃ ለምን በጣም ነው የሚጸልዩ በጣም ያምናሉ በእግዚአብሔር። በቃ እግዚአብሔር እንደሚሰጥ ያውቃሉ። በቃ እኔ ደግሞ ከየት እንደተነሳው አውቃለሁ።
እነሱም ያውቃሉ። ስለዚህ አንተ እግዚአብሔር ከየት እንዳነሳ ከየት አንስቶ እንዳመጣ ታውቃለህ። እግዚአብሔር ደግሞ ላንተ ትዳር ራሱ ይሰጣል ያዘጋጅ። እቺ ልጅ እንደውም ላንተ አልተዘጋጀችም፣ እግዚአብሔር እንደውም አልፈቀደም አሉ። በቃ ለሰዎች በቃ እንደዛ ስላሉኝ በጣም ተጽናናው። ምንም አልሆንኩም። አሁን እግዚአብሔር ይመስገን ጥሩ ደረጃ ላይ ያለው አመሰግናለሁ። የተከበራችሁ አድማጮቻችን የፍቅር ቀጠሮ ፕሮግራማችን አሁንም እንደቀጠለ ነው። ከብስራት ኤፍኤም 101.1 ሁሌም ሰኞ ምሽት ከ3 እስከ 6 ይደመጣል። ቀደም ሲል እንግዲህ የሄኖክን ሙዚቃ ሰምተናል። ከዛ በፊት ደግሞ የዛሬውን የፍቅር ታሪክ አስደምጠናቸዋል። አሌክስ ነበር ባለ ታሪካችን። ብዙዎቹ ወደው እንደሰሙት ነው ተስፋ የምናደርገው። ደስ ይላል ማለት አንዳንዴ በህይወት መስመር ታልፈና መጨረሻ ላይ ወይንም ደግሞ ከዛ ችግር ወይንም ከዛ መከራ ወጥተ መደርስበት ቦታ ነው ትልቁ ነገር። ያው አንዳንዴ ህይወት ውስጥ ችግሮች መከራዎች ወይንም እንደዚህ አይነት ውጣ ውረዶች ለምን አጋጠሙ አትበሉ ተብሎ ስለሚነገርም ነው። ምናልባት እንግዲህ አብይ አሁን በዛሬው የፍቅር ታሪክ ውስጥ ከዚህ በፊትም እንደ ተሰማው ማለት ነው እንደዚህ አይነት ታሪኮችን ማቅርበን ነበር። ይሄ በእምነት አንዳንዴ ጥገኛ ከተሆነና ወይንም ደግሞ ሞር ታማኝነትን ለመፍጠር በእንደዚህ አይነት መንገዶች እየተከዱ እንደዚህ አይነት ጉዳቶች ሲያጋጥሙ አንዳንዴ ፔኑም ወይንም ህመሙም ጉዳቱም በጣም ከፍ ያለ ይሆናል። አሌክስም ላይ እንግዲህ እሱ በየዋህነት የቀረባት ልጅ ናት እምነትን አስታካ እንደዚህ አይነት ህይወት ውስጥ የከተተችው። ሆኖም ግን የደረሰበት ጉዳት ብዙ ነገሮችን እንዲቋቋም ብዙ ነገሮችን እሷንም በማጣት ማለት ነው ውስጡ እንዳይረበሽ አድርጎት ነበር። ትልቁ እሱ ጋር የነበረው ስቃይ ግን ቤተሰቡ ጋር የፈጠረው ነገር ነው። ቤተሰቦቹ ይሄንን ታሪክ ማውቃቸው በተጨማሪ ደግሞ ቤተሰብ ይሄንን ኃላፊነት ሰጥቶት የሰጠው እሱም እንደገለጸው ከፍ ያለ ብርም ነበርና ያን ብር ነው እንግዲህ የተወሰደበት። እነዚህ ነገሮች ሁሉ አጥቶ የነበረበት የስነልቦና ተጽዕኖ ጥሩ አልነበረም። ሆኖም ግን እናቱም እንደገና ሌሎች ቤተሰቦቹም ጥሩ አጽናኝ ሆነውት እንግዲህ ለዚህ በቅቷል። ዛሬ ላይ ከኛም ጋር እንግዲህ አንተም ነበር በቅርበት ስናወራው የነበረበት ሁኔታ ጥሩ ነበር። በስነልቦናውም በሌሎች የህይወት መስመሮቹም ላይ ጥሩ የሚባል ደረጃ ላይ ነው አሁን ላይ የሚገኘው። ሆኖም ግን የዛሬ አመት የተፈጠረበትን ታሪክ ነው እንግዲህ በእንደዚህ አይነት መልኩ ያጋራም ማለት ነው። በጣም ደስ የሚል ነገር ነው። ከእንደዚህ አይነት ስሜቶች ወጥተህ ራስን ወደ ተስተካከለ መስመር ማምጣት መቻልና በጣም ደስ የሚል ነው። ብዙዎቹም እንግዲህ እንደተሞክሮ የሚጓሩት እንደተሞክሮ እንደሚወስዱት በርካታ ነጥቦች አሉት ብለን ነው የምናስበው ከአሌክስ ታሪክ። በይበልጥ ደግሞ አሁን ያለበት ህይወት የተሻለና ጥሩ ለገንዘብ ያለው አመለካከት በጣም ደስ ይላል። ጥሩ ከፍቅር እና ከሰው አይበልጥምና ለገንዘብ ያለው አመለካከት ደግሞ ጥሩ በመሆኑ ማለት ጤናማ የምትለው ነገር በመሆኑ አሁን ጥሩ ሰራተኛ ጎበዝ ታታሪ ልጅ ነው። ደስ ብሎናል። በፍቅር ህይወቱ ግን እንደዚህ አይነት ታሪክ አሳልፏልና ጸደይን ስሰማ ነው እንደውም እኔም እኮ እንደዚህ አይነት ታሪክ አለኝ ብሎ ሲናገር ነበር። ምናልባት እንግዲህ ከጸደይ ታሪክ ጋር የሚያመሳስለው ነገር እኛም እንደምናስታውሰው የሃይማኖት መሪ ወይንም ፓስተር ነኝ በሚል ነው እንግዲህ እሷን ቀርቧት እንደዚህ አይነት ያልፈለገች ህይወት ውስጥ እንድትገባ የተደረገችውና በርካታ ብሯን ያጣችው በሷ ሀገር ሄዳ ለፍታ ከ300 ምናምን ሺህ ብር በላይ እንግዲህ ልካ እንደዚህ አይነት ብክነት ውስጥ እንበለው በዛ አይነት ህይወት ውስጥ የገባችው። ስለዚህ አሁን አሌክስም ጋር የነበረው ነገር እንደዚህ አይነት ነገር ነው። ምናልባት እንግዲህ ጸሎተኛ የምትመስል ለሃይማኖቷ ተገዥ የምትመስል እንደዚህ አይነት መስመር ውስጥ ደግሞ ስትሆን አንዳንዴ ክፋትንም ያሉን ነገሮችንም ታስባለህ ተብሎ አይጠበቅምና በእንደዚህ አይነት መልኩ ነው እንግዲህ እምነት ጥሎባት ሳያቃት 3 አመት ሙሉ የቤቱን ቁልፍ ሁሉ ሰጥቷት አብረው ሲኖሩ የነበረው እንደዛም የሚመስል ነገር ነበር። ከዛም አልፎ እንግዲህ ጠየቀችውን ብር ነው እናቱን መሬትና ቦታ አሽጦ አመት እስከ 120 ሺህ ብር የሚጠጋ ነው። በአጠቃላይ እንደውም በረከት ቴክኒሻናችን ዶክመንታሪ ፊልም ሰራችበት እስኪ ላይ ድረስ ነበር አባባሉ እንደ ማለት በጣም ፊልም የሚመስል ነገር ነው እንዳለ የምታየው። እሷ ለሚጠይቃት ነገር እንዳለ እሷ ለምትጠይቀው ነገር ሁሉም ነገር ሲያደርግላት ነበርና ፍቅሩን ያሰበ ነበር የሚያደርገው። እሷ ደግሞ በካልኩሌሽን ሙሉ ፊልም የሚመስል ነገር ነበር ሲሰራበት የነበረው። ምናልባት ፍቅርን ስታስብ ማመን ጥሩ ነው፣ መተማመን ጥሩ ነው። አንዳንዴ ደግሞ እንደዚህ አይነት ነገሮች ሲያጋጥሙ እንደዚህ አይነት ነገሮች በጥያቄነት ሲመጡ መጠራጠርም ደግሞ መልካም ነው። ምናልባት እንግዲህ ቤተሰቦቿን አያውቅም፣ ቤቷን አያውቅም፣ ሰፈሯን አያውቅም ካሳንቺስ ከሚለው ቃል ውጪ ማለት ነው። ወንድሜ ብላ እንኳን አመታ ያስተዋወቀችው ሰው በገንዘብ የተገዛ ሰው ነው። እዛ ድረስ ነበር እንግዲህ የተደረሰው። ስለዚህ ሳምንትም በእንደዚህ አይነት ነገሮች ላይ የስነ ልቦና ዮናስ ያጋራን ነጥብ ነበር። አንዳንዴ
እንደዚህ አይነት ነገሮች ከፍተኛ ብር በምትጠየቅበት ሰዓት ከፍተኛ ህይወት ላይ የሆነ ነገር ቢፈጠር ቁጭት የሚፈጥሩበት ነገሮች ላይ መጠራጠር መልካም ነው። ስለዚህ እንደዚህ አይነት ነገሮች ሲያጋጥሙ በጥያቄነት ጥያቄውን ብቻ ከማስተናገድ ባለፈ ቆም ብሎም እንደ ጥርጣሬ መመልከት መቻል ምናልባት የተሻሉ ነገሮችን እንድታስመዘግብ ወይንም ደግሞ የተሻሉ ምትላቸውን ከራስንም ከጉዳት ካላስፈላጊ ነገሮችም እንድትጠብቅ ያግዛል ተብሎ ነው የሚታሰበው። እሱ የሚጠራጠራቸው ነገሮች ነበሩ። ምናልባት እንግዲህ ጥርጣሬው እውነት ሆኖ ነው መጨረሻ ላይ የተገኘው። ሌሎች ግን ይማሩበታል ብለን እናስባለን። በርካታ ቴክስቶችን እየተመለከትኩኝ ነበር። አብይ 0965 1867 ብሎ መጨረሻው ያልተጠቀሰ ቁጥር በጣም ጥሩ ታሪክ ነው የሰማነው። በጣም ደስ ብሎናል። በጣም ነው የምወዳችሁ የብስራት መለያ ናችሁ ተብለናል። ፌስቡክ ላይ ስንት ላይክ ነው ያላችሁ የሚልም ጥያቄ መጥቷል። የእናንተን የፌስቡክ ገጽ መለየትና እንዲሁ ተከታያችሁ መሆን አልቻልንም የሚል ነገር ነው መሰለኝ። እንደሚታወቀው እንግዲህ በርካታ ናቸው በእኛ ስም የተከፈቱ የፌስቡክ ገጾች እስከ 20,000 ላይኮች ያለ ፌስቡክ ገጽ እስከ 20,000 ሳይሆን ከ20,000 በላይ ሙስተዛ አካባቢ ላይ ያለ የተከታታይ ያለ 21,000 አካባቢ ያሉ ላይኮች የፍቅር ቀጠሮ ነው። ሌሎችም የፍቅር ቀጠሮ የሚሉ አሉ። ነገር ግን ትክክለኛው ይሄ 21,000 በላይ ላይኮች ያሉት ነው። እሱ ላይ መልእክቶችን መላክ ይችላሉ። ከዛ በተጨማሪ ምናልባት እንግዲህ እንደ ባክግራውንድ አዳራሽ አለ የዋሽንግተን ሆቴል አዳራሽ። እሱንም እንዲሁም ደግሞ ዴቲንግ የሚያደርጉ ሁለት ቆንጆ ወጣቶች ያሉበትን ከቨር ፔጅ ፎቶ ማለት ነው። እሱን በመልእክትነት መውሰድ ይችላሉ። ሙከቄራ ራቁትን መሄድ በጣም እየባሰ መጥቷል የሚል ነገር ነው ያነሳችው። ምናልባት እንግዲህ እኛ ጭፈራ ቤቶች አካባቢ የሚታዩትን ጥሩ የማይባሉ ስነ ምግባር ሙቀት መጨመር ጋም ክረምት ነው መሰለኝ አይደል እንደሚደራረብ ነገር ኢትዮጵያስ ነው ያለችው አይደል? እንደዚህ ከቄራ ሴቶች አይበርዳቸው ብር አታብሎ ይታሰብ ነበር። ግን ብርዱ የሚያስገድር ነው የሚመስለኝ። ለማንኛውም እውነት ነው የሚታዩ ነገሮች አለ። ያለባበስ ለውጦችን ትመለከታለህ። ይሄ ጊዜን በራሱ የሚያመጣቸው ነገሮች ግን አንዳንዴ ስልጣኔም እየተባለ ራስን እስከመጣል ሲደረስ ደግሞ ደስ አይልም። ለተመልካችም ለራስም ብዙ ቦታዎች ላይ ራስን ባስጠበቀ መልኩ አንዳንዴ አለባበስ በራሱ ራስን ይገልጻል የሚባል ነገር አለ። የምትውልበት፣ የምታወራው፣ የምትለብሳቸው ነገሮች ያንተ መገለጫ ናቸው ተብሎ ይታሰባል። ግን አንዳንዴ ደግሞ ተቃውሞዎችም አሉ በዚህ ዙሪያ አሌክስ። የምንለብሰው ልብስና ማንነታችን ላይገናኝ ይችላል ተብሎም ይታሰባል። ግን አብዛኛው ጊዜ የምታረጋቸው ነገሮች እንደ መገለጫ ናቸው ማለት ሰው ሲባል ይሄ አካሉ ብቻ ሳይሆን ውጫዊ የምታይበት ነገርና ከውስጡ የሚወጡት ወይንም ደግሞ የሚናገራቸው እንዳሰም የሚያፈልቃቸው ነገሮች ናቸው። ስለዚህ የምትለብሳቸው ነገሮች አንተን ሊያስከብሩህ ይገባል። ላንተ ክብር ሰው እንዲኖረው ሰው ላንተ ጥሩ ነገር እንዲኖረው። ስለዚህ ስትኖር ብቻህን አለ መስኖረው ሰው በራሱ ደግሞ ላንተ የሚኖራቸውን እይታዎች ለመገንባት እንደዚህ አይነት ነገሮች ላይ ጥንቃቄ መደረጉ የተሻለ ይሆናል ብለን ነው የምናስበው። ምናልባት ብዙ የሚያስወራ ርዕሰ ጉዳይ ይመስለኛል። ሌሎችንም አስተያየቶች ወደ በኋላ ላይ የምናነሳ ነው የሚሆነው። አድማጮቻችን አሁን ሰዓቱ ምናልባት አስቴርን ሁላችንም እናቃታለን። የፍቅር ቀጠሮ ላይ ታሪኳን ያቀረበችው እሺ አንድ ቴክስት ልካለን ነው ወንድ ልጅ የሚፈተናል ለካ የሚል ነገርና ምናልባት አይ እንደዚህ ግን ከታሰበ አሌክስ እንደውም ወንድ ልጅ እኮ በጣም አፍቃሪ ነው እንደዚህ አይነት ነገሮች ላይ አው ይላል በኪት ስለታሽ ነው የተበላው ንጹህ ዲና ምቹ ትራስ ነው የሚል ቴክስት ለጥሩ አባባልም ልካለች። በነገራችን ላይ ወንድ በሴት ብቻ የሚታሰብበት ሁኔታ አለ። አንዳንዴ ገንዘብ ፍቅር ተብሎ ገንዘብ በመበላት ወይም ሌላ ብዙ ነገሮችን በመስዋዕትነት ለፍቅር በመስጠት ሴቶች የተሻለ አፍቃሪ ተደርገው ነው የሚታዩት። ነገር ግን ባለው በህይወት ውስጥ ደግሞ የምናያቸው ቁም ነገሮች አሉ። ወንድ ልጅም በጣም 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 የሚገርም አሪፍ አፍቃሪ የሚባል ነው፣ ሴትም እንደዚሁ ማለት ነው። ሁለቱም ደግሞ የተለያየ ነገሮች ይደርስባቸዋል። ስለዚህ የወንድ መጥፎ የሚባል የለም፣ የሴት ሙሉ መጥፎ የምትላቸው የሉም፣ እንደየሰው ማንነት ስለሚለያይ ማለት ነው። ምናልባት አስቴር ያው ይታወቃል ታሪኳና በወንድ ልጅ የደረሰባት በደል በራሷ እንግዲህ ያዘችው ሳይድ ይኖራል ብዬ አስባለሁ። እሷም ደግሞ እንደዚህ አይነት ታሪኮችን ሰምተው ወንዶች ላይም ሴቶች ያደረጉትን ነገር አድምጣለችና ከዛ መነሻ ይመስለናል ወደ ዴቲንግ እንለፍ። ያው ወንዶች ነበር ስንቀበል የነበረውና አንዷ ደውላ እባካችሁን 3 አመት ሳይሆን 2ኛ አመት ላይ ነው ያገኘዋችሁና ገርሞኛል ብላ ነበር ስልኩን ስናነሳ። ምናልባት ይሄን ያህል 2 አመት ሙሉ እንግዲህ በተደጋጋሚ ስትደውል ነበር ማለት ነው። መስፈርቷን ስትናገር ግን ወጪ እንጂ ገቢ የለኝም ብላናለች። እንዴት ነው ገቢ ሳይኖር ወጪ የሚኖር? አይ መጣራት አለበት።
እንደውም የዘመኑን ኢኮኖሚ በደንብ የሚገልጽ ንግግር ይመስላል። ያለመመጣጠን በደንብ ታገኛለች። ግን ያው የሚደግፍ ነገር ካለ ጥሩ ነገር ይሆናል። ያው ቶሎ ያለቀ ነው። እኔ ደግሞ በቃ 100,000 ብታገኝ 100,000 ፍላጎት ይመጣል ነው። እንደዛ ከሆነሽ ግን የተረዳዋት እንደመሰለኝ ምናልባት እንግዲህ ገቢ ወጪ እንጂ ገቢ የለኝም ማለት የሆነ የምታገኘው ነገር አይኖርም፣ የሚወጣ ነገር ብቻ ይኖራል። አይ በዲፕሎማሲ ቋንቋ አገኛለሁ ግን ወጪ ይሄና ማረኛ ኤምባሲ የሰራ ሰው አያል ጉዳት ተቆም ተላለ ዲፕሎማሲ አሪፍ ነው። እሺ ተረድተሃታል? እንደዛ መሰለኝ ሲገምት አልመሰለኝም። እሺ ቴክስቶች ከመጡ እናውራ። አብዛኞቹ ያው ከተፈራላጊዎች ጋር በተገናኙ ናቸው ሲመጡልን የነበሩ ቴክስቶች። ምናልባት እንግዲህ በፍቅር ታሪኩ ላይም የመጡ አስተያየቶች ነበሩ። አንድ አድማጫችን የባለ ታሪኩን ስልክ ፈልጋለሁ ብላናለች። የሷን ስልክ ተቀበለናል። የሷን ስልክ ፈቃደኝነቱን ጠይቀን አይ በእኛ በኩልም የመጣ በደንብ መጣራት አለበት። ለዛ ነው ምናልባት እንግዲህ ያንን ነገር አጣርተን ከዛ በኋላ ያው የሚገናኙ ይሆናል ማለት ነው። ባለ ታሪኮቻችን በመፈለግ እንደውም ቁጥር 1 ናቸው በብዛተኛ ጋር ታሪኮቻቸውን የሚያቀርቡ ሰዎች። ምክንያቱም ባህሪያቸው ስለሚመስጣቸው እንደዚህ አይነት መስዋዕትነትም እንዴት ልክ ፈለገ መታጣቸውን ሰዎች በአብዛኛው እኛ ፕሮግራም ላይ ተሰማቸዋለህና ልክ ሰው እንዲያፈቅርህ የምትፈልገውን ስሜቶች በሙሉ እዛ ሰው ላይ ስታገኝ ይሄን ሰው የማግኘት ጉጉት ሊጨምር ይችላል። ለፍቅር እንኳን ራሱ ከሆነ ጥሩ ሊሆን ይችላል። ካልሆነ ግን ለጓደኝነት ራሱ የምትመኛቸው ሰዎች ናቸውና ለዛም ይመስለኛል አሁን አያውቁትም በሚናገረው ታሪክ ብቻ ተመስጠው ይሄ ልጅ በጣም ብለው ነው። አንተ እንደውም ስቀያየው ነበር የናም ስታነሳይ ከነበራቸው ሐሳቦች የዮናስን ጉዳይ እያሰብኩኝ ነበር። እሱማ መላክ ነው እንዴት አዋለቁ በጣም በተዚለ እንደሆነ 2 እና 3 ሳምንት ሙሉ ዮናስ ነበር የሚባለው ስልኩን የሚፈልጉ ነበርና አብዛኞቹ እንዴት ነው ምናም ስልኩን አጣርተን እንደውም ለምሳሌ ከውጪ ነበር ሲደወል የነበረው። አብዛኞቹ የገረመኝ እንዲጠይቀ ነው ነበር በኋላ ላይ ተዚለ እንደሆነ እንዴት ነው የስልኮቹ እንደዚህ አይነት የኛል ቁጥሮች ሰተነህም ነበር ብሎ የተወሰኑትን አግኝቷቸው ነበርና የሱን ድጋፍና ምክር የሚጠይቁም አሉበት። ለእንደዚህ አይነት አላማም የመጠጋቱ ነገር አለ። በቃ እሱ ያለፈበትን ቻሌንጅ እንደተሞክሮ ወደ ራሳቸው አምጥተው ለመማርም የሚፈልጉ አሉ። አንዳንዶቹ ደግሞ በቃ እንደዚህ አይነት ይወድቃሉ ተብሎም ይታመናል። ካሁን አንተ ላይ ብዙ ሰዎች እንደሚወድቁት ማለት ነው። እኔ ላይ ወደቃለሁ አንተ ቤት በኩል ነው አንተ አየር ላይ ነው እንጂ የሆነ ነገር ላወራ ነበር። ጥሩ ልጅ ነበር። ለማንኛውም ወደ በኋላ ላይ እንግዲህ በድምጽም ከተዘጋጁት ውስጥ እያስተዋወቅን በሚቀጥለው ሳምንት ቆንጆ ሌላ ፍቅር ታሪክ ይዘንላችሁ እንቀርባለን። ምናልባት እንግዲህ ከተሳካልን ሙልጌታ ምረት በእግር ኳስ ሜዳው ነው እንግዲህ ብዙዎቹ አሁን ጫማ ላይ ሰቅሎ እንደ ሰሞንኛ መነጋገሪያ የሆነ ርዕሰ ጉዳይ ነው። የሱን የፍቅር ታሪክ በጣም የሚገርም የፍቅር ታሪኮች አሉት። ሜዳ ላይ ያለው የስነ ምግባር ሁኔታ እንዳለ ሆኖ በፍቅር ታሪኩ ምስጉን የሚባል ነውና የሱን የፍቅር ታሪክ ለአድማጮቻችን የምናጋራ ይሆናል። ምናልባት የኢትዮጵያ የእንግሊዝ ፕሪሚየር ሊግ ሳምንት ይጀምራል። ሰኞ የፍቅር ቀጠሮ ሊኖርም ላይኖርም ለማንኛውም በፌስቡካችን ልናሳውቅ እንችላለን። ስፖርት ፕሮግራም ነው ያወራው ወይስ እውነት ነው ወይስ እንደነገሩ? ሰኞ ዕለት ምሽት ላይ የቼልሲ ጨዋታ አለ ይመስለኛል። እሱ ሽፋን የሚያገኝ ይመስለኛል። ማታ ነው ማታ ላይ ምሽት ነው። አሌክስ ካልብንም ማረጋ እንችልም እንደዚህ አይነት ነገሮች ስላሉ ነው። ለማንኛውም ግን በፌስቡክ ላይ ይሄን ነገር በደንብ እርግጠኛ እናሳውቃለን። ግን በፍቅር ታሪክነት ደግሞ የሙልጌታ ምረትን አሪፍ ፍቅር ታሪክ ለአድማጮቻችን ወደፊት ግን ቼልሲ ለመበቀል የራሱን የፍቅር ታሪክ የቼልሲ ይዘን እንመጣለን። የተከበራችሁ አድማጮቻችን የፍቅር ቀጠሮ እዚህ ላይ ይጠናቀቃል። መሰነባበቻ ሙዚቃን ጋብዛችኋለን። በረከት አለሙ በቴክኒኩ በጥራት ሲቆጣጠርልን ነበር። አለምሰገድ አበበና እኔም አብይ ዘላለም ቀጥታ ስቱዲዮ አስተናገርናችሁ። መልካም ምሽት ይሁንላችሁ። ደህና ደሩ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።